የዛሬ እንግዳችን እኔ አሁን አረቄ አልወድም ጠላቸው የምጠጣው ደመቄ አቋለው ታውቂያታለሽ አንድ ታሳ እስቲ ግዙላት ይምጣ ሰው ማስቸገር ሆነብኝ ህፃን ኤልዳና ባዩ ስምሽ ግን ማን ነው ኤልዳና ባዩ እኔ አለማደም የምትኖሩት የት ነው ገጠር የት ከተማው ገጠር አልኩህ ገጠር ሰው ስሙሽ ያውቃል አዎ እስቲ አሳይ ሰው እንዴት ነው የሚሳመው ነይ እስቲ እንደስ ተደርጎ የገጠር ተማሪም ነው መለክሴም ቦርጭ ያስቸገረኝ ነበር ቦርጭ ምንድነው ቦርጭ ማለት ይሄ ነው ቦርጭ አሁን አንቺ ቦርጭ አለሽ አዎ እስቲ ንኪው እሺ ነው መዝናኛ ቦታው ሲጃታለው አለኝ አዎ እሺ ምግብ በላሽ እንደዛ መዝናኛው ቦታ አዎ ምን በላሽ የሆነ ነገር ሲሰጠኝ ደስ ይለኛልና ምንድን የሰጠሽ ቆይ እስቲ ልወቀው ጭቃ ይመስላል ስትበይው ጣዕሙ ምን ይላል አይጥም የሆነ ጁስ ደግሞ ማይጥም ጁስ ተሰጠኝ እሱም አይጥም ይሄ እንደው ምን አይነቱ ነው ደና ነገር አጋብዛት ጭቃ ተጋብዛታል አንተ ምንድን የጋበዝካት በርገር ነው ምን ይባላል በርገሩን አይጣፍጥም ጭቃ ያልሽው በርገሩን ነው ምን ሲሉ ነው የሰሩት አንቺ እንደዚህ የተልከሰከሰ ነገር አትወጂም ቆፍጣን ያለ ነገር ነው የሚመችሽ የሚጣፍጠው ነገር በቃ ለምሳሌ ሽሮጥ ሌላ እስከ ሽሮ ሌላ አንቺ የሚመችሽ ምንድነው ክክወጥ ነው መሰለ ነገር ያለ እኔ መልሽ ቆይ ሌባ ማለት ግን ምን ማለት ነው ያልገባኝም ደመቄና ሰለሞን የሚባሉ አሉ ደመቄ አቋለው ታውቂያታለሽ ደመቄ አዎ በምን አየ እንዴ ደመቄ ትልቅ ሰው ነች አይደል እኮ አቃታል ትልቅ ሰው ነው ሰለሞንም አቋለው ሁለት አይን አለው አይደል እኮ አቋለው እና እነሱ ሌባው ተደብ በማሽሎ ውስጥ ገብቷል እንዴ ደመቄ ጋር እሺ እነሱ ወደ አንዳርጌ ቤት ሲሄዱ አንዳርጌ ደና ነው እሺ ጅቡ በማሽሎ ውስጥ ገብቷል በማሽሎ ውስጥ ገባ ሲገባ ያያለው ማውዲ የተንቀራፈፈ ሰክሯል ይዛለታል አሁንም ይጠጣል የት ሄዶ ምካዘን ምን እንደሚጠጣ አረቄ አይ ብር ግን ከየት ነው የሚያመጣው እሱ ስማጨቅ ያለ ብር አለው ተልቶታል እኔ አሁን አረቄ አልወድም እውነት እውነት እኔ እኮ ሰብቻለሁ ማረቡ ቀደም ነበር የምጠጣ አሁን አልጠጣም ማን ነበር የሚሰጥሽ ቀደም ሁሉ ሲጠጣ አንጡ ነው ነበር ማለት እሺ ተዚያ ጓሪያንም ጎደኝ ተቆ በጊዜ ነው ያቆምሽው አንቺ አወጣላችሁ የምጠጣው ጠላስ ማን ነው የሚሰጥሽ ጠላማ እናቴም ትሰጠኛለች የማንን ጠላ ነው የምትወጂው የነደመቀው የማጥሩ ሰው እናንዳርጌው ነው ምንም አይልሽም አረቄው ነው እነሱ ሲጠጣ ራሱ ጠጥቻለሁ ለምን አስጠላሽ ሲሸተኛ ራሱ በጣም ደም ነው ይፈለው ጠላና ውሃ በምን ይለያያሉ ውሃው ተሸልቆ ይመጣና ጠላ ይቦጩበታል እሺ ሲቦጩበት ያ ተላይ ሆኖ ቆይና ይጣራል ሲጣራ መጠጣት ለ5 አመት ልጅ ጠላ ጥሩ ነው መጥፎ ነው መጥፎ አይደለም ጠላ ሸጋ ነው አረቄ አልወገም ጠላው ግን አያሰክርም አዎ አይሰክርም ታዲያ እኛ ከተማ እኮ ስናይ ሰው ጠላ ጠጥቶ ሰክሮ ሲንገዳገድ እናያለን እነሱ ቋረቄም ጨምሮ ስለሚጠጡ ነው ቆይ ግን ለህፃን ልጅ ጠላ አሁን ከተማ አይሰጥም እናንተ ጋር ሁሉ ህፃን ጠላ ይጠጣል ስቲፍና ዳን የሚባላሉ እነሱ ግን አይጠጡም ማን ያልኩት ስማቸው እስጢፋኖስና ዳንኤል የሚባሉ አሉት እነሱ አረቄም ቡናም ሁሉን ነገር አይጠጡ አንቺ ቡና ትጫርሽ አዎ ከማጋ ተማጥፎ ቤቱን ሲፈለጥ ጣሉ እማጥሩ ሰው ደህና ናቸው ደህና ናት ከብቷ እንዴት ነው ከብት የለም ግርጣት እሳቸው ቤት ቡና ሲፈለጥ ትጫለሽ ተመ ቤትም ተማጥሩ ሰው ቤትም ተደመቀ ቤትም ተኛ ቤትም ተጣሉ እና በረከት ቤትም እና ተናንዳርጌ ቤት እናንዳርጌም ቤት አለ አሁን እኔ ገጠር ልገባ ነው ገጠር ምን እዛ ለመሞት ፈልጋል እንዴ ሳቆ ተኩስ ነው እና ይቅርብኝ ይቅርብ
ቆይ አሁን ጥያቄ ቡና ስትጠጡ ማለት ነው የሰው ስም የምታነሳው ማን ነች? ሁሉም ያነሳሉ። አንቺም ጭምር ማለት ነው። ማን ስም ነው የምታነሱት? አሁን ብዙ ጊዜ የብዙ ሰው ነው አዝምረታ ነግሮ ማያልቅ። እና አሁን የሰው ስም ሲነሳ አንቺ አብረሽ ታነሳለሽ? እናቴም አታነሳም፣ እቺ መቅደስም አታነሳም። እንዴ እቺ መቅደስ ከእናንተ ነው እንዴ መጣች? አይደለም አዲስ አበባ ናት። አዎ ነች እኮ ታስታውቃለች። የአዲስ አበባ ልጅ ናት፣ ታስታውቃለች። ቆንጆ ናት። እሺ አንቺ ቡና እየጠጣሽ እነሱ የሰው ስም ሲያነሱ ማለት ነው ታዳምጫለሽ? እያዳመጡ እጠጣለሁ። ደስ ይላል ወሬው? ጣፍጣል ወሬው። ከቡናውና ከወሬው የት ይጣፍጣል? ወሬው ጣፍጣል። አንዳንዴ እንደው ጠንከር ያለ ወሬ ሲያወሩ ሂጂ ውጪ ምናምን አይሉሽም? አይሉኝም። ምንም ቢወራ አንቺ ፊት ነው። እድሜ ስንት ነው አንቺ? ዋ ቅድም አልነገርኩም? አረ የረሳሁት። ዋ ቅድም ስነግረኝ እኔም ረሳሁት። አሁን አንቺ ስታድጊ እንደነሱ የሰው ስም እያነሳሽ ቡና መጠጣት ትፈልጊያለሽ? አልፈልግም። ለምን? ለምን የሰው ስም ያነሳሉ? ምን ችግር አለው? የሰው ስም ሲነሳ ጌታ እግዚአብሔር አምላኩ አይወድ። ህፃናት አዋቂ ቡና ሲጠጣ ቁጭ ብለው አብረው ቢጠጡ ይሻላል ወይስ ውጭ ወጥተው ቢጫወቱ ይሻላል? አብረው ቢጠጡ ይሻላል። ምን ያደርግለታል ቡና ለህፃን ልጅ? ለህፃን ልጅ ቡና ደግሞ ይመቸዋል። ምኑ ነው የሚመቸው? ደስ ይላል። ስኳሩ? ስኳር አይደለም። ያለ ስኳር ነው የምትጠጪው? በሻው በጨው? ቡና በጨው እየጠጣሽ ነው ደስ የሚልሽ? አረ ቡና ምን ያደርጋል ለህፃን ልጅ? ለህፃን ልጅ ሻይ አይደለ? ውሃ ወተት ነው እንጂ ወተት እንዲያውም እንደገና የተሽደሰ ይለኝ ወተት እንደገና። ቆይ አንቺ ቡና አድገሽ ነው ትልቅ ሰው ሆነሽ ነው? ትልቅ ሰው ሆኜ አረቄት አቆምሽ ድሮ? አረቄ አቁመሽ አሁን ጠላና ቡናሽን ነው የምትኮመኮሚው? እኔ አረቄ አልወድም። ጠላስ? ጠላም ለበዓል ከተጠመቀ ብቻ ነው የምጠጣው፣ ከዛ ውጪ አልጠጣም። ቡናስ? ቡና ጭራሽ አልጠጣም። ዋ ምንድነው? 20 ምናምን አመት አለፈኝ። ቡናው ላይ እንተማመን። አሁን እኔ ማቀው ለጤናቸው ለልጆች ጠቃሚ የሆነው ወተት፣ ሻይ፣ ውሃ ነው። ቡናና ጠላ ለልጆች በጣም አደገኛ ነው። አንደኛ ጠላ በልጅነት ሻውን ከጀመርሽ እኮ በኋላ አንቃራሪ ነው የምትሆኚው። ሳርግ ነው? አዎ ሰካራም አይደለም። አይ አሁን ከጀመርሽ እኮ ሱስ ይሆንብሻል። እኔ ብዙ ሰዎች አውቃለሁ ከልጅነት ጀምረው አሁን ሰካራም የሆኑ ህይወታቸው የተበላሸ በጣም ብዙ ሰዎች አውቃለሁ። እሱኮ ታውቃለህ። ግን ቡና ህፃን ለምን ይተዋል? እሺ ቡናውን ችግር የለውም እናትሽ ታስተውሻለች። ጠላውን ግን ቃል ግቢልኝ ለኔ ከበዓል ውጪ ከዚህ በኋላ ይቅርብሽ። በእናትሽ ለምን ተው? ጠላውን የምታቆሚ ከሆነ እኔ ሽልማት እሸልምሻለሁ። አይ እኔ ጠላላው እኔ ደግሞ ጠላ ሰው ደግሞ ሲጠጣ ያምረኛል። ግን እኔ የምመክርሽ እንደምንም ቀስ ቀስ እያልሽ ጠላውን እንድታቆሚ ነው። እኔ አላውቀውም። አሁን ላስመጣልሽ? አንድ ጣሳ እስቲ ግዙላት ይምጣ። ሰው ማስቸገር ሆነብኝ። አንቺ አሁን ቤት ስትይ ምን ስራ ነው የምትሰሪው? ምን ስራ ነው መጫወትቼ? እንደ ትልቅ ሰው ቡናሽን ቃ ታረጊያለሽ። ስራ ሲባል ግን ልጅ እኮ ነኝ። ኧረ አፈላለሁ። ምን ቡና አፈላለሁ። ሌላስ? አንድ ደግሞ አረቄ መውጣት ነው። ለምን አለ ማሚል ተወጣ ነው መሰለኝ ማለቴ ነው። እንዴት ነው የሚወጣው አረቄ? እስቲ አረቄ በማድጋ። እሺ በማድጋ ወጦ ሰው ሲመጣ መስጠት። እሺ ከዚያ ሲጠግብ ይሄዳል። ማንም ይጠግበው? አረቄ የሚጠጣው ነው። ስፌት ምንድን ነው? የላዳን ስፌትና የቁና ስፌትም አለ። ታውቂያለሽ እንዴት እንደሚሰፋ? ትሰፊያለሽ? ጀምሬ አላውቅም። መማር ትፈልጊያለሽ? ለምን? ብዙ ሰዓት ስለምታቆይኝ ያቺ መምሪቱ እንደዛ ስለሆነ እኔ አልገባም ትምህርት ቤት። አንጀት አለሽ እንዴ? የምን አንጀት ትይኛለሽ እንዴ? ሰው ልጅ አንጀት የለውም? የበሬ ነው እንጂ ሰው የለውም። ጨጓራስ? ጨጓራ የሰው የለው የበሬ ብቻ ነው። የበሬና የበሬ ጨጓራንም ጎዴን ተኩት። ጣፊያስ? ጣፊ ሰው የለው። ጉድ ፈላ ዛሬ። ሰው አንጀት የለውም። አንጀቴን በላኸኝ የሚባለው ታዲያ ለምንድን ነው? እንደሱ የሚባል እኮ ሰው በሬ ሲመጡ አንጀቱ ሲወድቅ አንጀቴን በላኸኝ ይላል። እሺ ኩላሊትስ? ኩላሊት የለኝ። ኩላሊት የለሽም? አንቺ በዚህ አይነት ሳምባም የለሽማ? አለኝ ሳምባ። እናቴ በድነት መቀመጥ አትወድም። ምን ታደርጋለች? እሷ ሀብታም ሆና መቀመጥ የምትፈልገው። አሁን ግን ደሃ ናት፣ ሀብታም አይደለችም። ምንድነው ደሃ ማለት? አንቺ ደግሞ ብር የላትማ። ብር የሌለው ደሃ ነው እንዴ? ማን ያለው? እንዴት ተብሎ አይወቅም? እንዴት እናንተ ሀገር ጤና ያለው ሀብታም ነው። እኛ ጋር እንኳን አንቺ ሀብት የሚሰጥ ማን ነው? ባንክ ቤት ደስተው ወጣ።
እና ሄዳችሁ ለምን አትወስዱም? መች ጊዜ ያለና የአዲስ አበባ መጣን ይል እንዴት ነው? ስራ በዛባችሁ። እስቲ አስቡት የራሳችንን ህይወት ኤዲት ማድረግ ብንችል። አሁን ለምሳሌ አከራይ መጥቶ ማለት ነው ከዚህ ወር ጀምሮ ኪራይ ጨምር ያለው ሲል በኤዲቲንግ ሶፍትዌር ጨምር ያለው ምትሏን ከት ብታረጋት ደስ አይልም? ወይም በጣም ያላማረ ምግብ ቀርቦልህ ከለር ግሬድ አድርገህ ሽሮውን ዶሮ ማስመሰል ብትችል ደስ አይልም? ወይም ደሞ ሲሰጥ 1000 ብር ቆጥረ በኤዲቲንግ አብስተው 100,000 ብር ማድረግ ብትችል ደስ አይልም? ለማንኛውም ኤዲተርነት ህይወት ይቀይራል፣ የሰዎችን ህይወት ያስተካክላል። የመጨረሻውን ዙር ተቀላቀሉ። ሚዲያ ላይ የምንለቀውን ቪዲዮ ቢያንስ በጥንቃቄ ኤዲት ማድረግ ያለብን። ችግር ያለበት ቪዲዮ አንዴ ከወጣ የሀገርን ሰላምም ዲሊት ማድረግ ስለሚችል ማለት ነው። እስካሁን ስናስተምር የነበረው መሰረታዊ የቪዲዮ ኤዲቲንግ ትምህርት ሊጠናቀቅ ይሄኛው ዙር ብቻ ቀርቷል። ብዙ አይነት የዲጂታል ሚዲያ ስራዎችን ለመስራት ቪዲዮ ኤዲተር መሆን ዘመኑን የዋጀ ሙያ ነው። የመጨረሻው ዙር ምዝገባ የሚያበቃው ታህሳስ 24 ቀን ነው። እቺን የመጨረሻ ዙር የአንድ ወር ምዝገባ ሳትሞላ ተጠቀሙባት። ከታህሳስ 24 ውጪ ምንም አይነት የመሰረታዊ ቪዲዮ ኤዲቲንግ ስልጠና ምዝገባ የለንም። ሴት ልጅ ብትለብሰው የሚያምርባት ምንድነው? ሸራ ጫማ ቀሚስ ብትለብስ። ወንድ ልጅስ? ወንድ ልጅም እንደሱ አይነት ሸራ ጫማ ለብሶ። እንደዚህ አይነት ሸራ ጫማ? አንተ ቆዳ ብለው እኮ ነው ይሸጡልኝ። አይደለም ቆዳ አይደለም፣ ተበልቻለሁ። ወንድ ልጅ ምን ሲለብስ ነው የሚያምርበት? ሲቆባበድ ያምርበታል። ልቆባበድ? አንተማ ተቆበደሃል። አራራራራ አሁን ተረትና ምሳሌ ጠይቅሻለሁ። 1 ከመለሽ 2000 ብር ነው የምሸልምሽ። 5 ከመለሽ 10000 ብር ትሸልሚያለሽ። ልጅ ለእናቷ አብያት ልጅ ለእናቷ ዳሽ ምን አስተማረች? ድርቢያብር በያት ድርቢያብን አንበሳ ያስር አንበሳ ሲያረጅ የዝንብ መቀለጃ ይሆናል። የዝንብ መጫወቻ ይሆናል ነው መልሱ። ያላዩት ሀገር አይናፍቅም። ኧረ በትክክል ተመልሷል። ሺህ ዝንብ ማሳብ አይከፍትም። ኧረ በስመ አብ 10,000 ብር። እሺ ተመልካቾቻችን ይቺ ምርጥ ጣፋጭ አንደበት ያላት ልጅ ከ17 ቀን በፊት 1 ሚሊዮን ብር ከገባች 1 ሚሊዮን ቪው ከገባች ማለት ነው 50,000 ብር ትሸለማለች። ስለዚህ ላይክ አድርጉት፣ ቪዲዮውን ኮሜንት ጻፉ፣ ለምትወዱት አንድ ሰው ቪዲዮውን ሼር አድርጉት። ትምህርት ትማሪያለሽ? አልማርም። ለምን? ተኩስ ሲሆን እኔ እናቴ ትፈራለች። ጸጉርሽን ስትተኮሺ? አይደለም ትምህርት ቤት ስማር ተኩስ ሲነሳ ትፈራለች። የምን ተኩስ? ሰው ለመምታት። ጥይት ነው እንዴ? ይተኮሳል እናንተ ቦታ? ለምን? ግጥሚያ አንዳንዴ ይገጥማሉ። እግር ኳስ ነው? ጦርነት ነው። አንቺ በምን አወቅሽ? ለቅሶ ሲለቀስ ነው። አይ ለቅሶ ይለቀሳል። ምን ይባላል? ወንድም ማለት ወንድም ነው እንጂ ደግሞ ምን የሚባል ነው? የሞተው ታሞ ይሁን ተመቶ ይሁን አንቺ በምን እንደምታውቂው? ተመቶ ነው። ተኩስ ይዘለ ተሰማው አይደል? አንቺ አሁን ድምጽ ሰምተሽ የጥይት ድምጽ ትለያለሽ? ደብ ሲል ሰው ሞተ እላለሁ። ደብ ሲል አካላቷ ማሚ በጣም ነው የሚሄደው። ወዴት? ትፈራለች ሲተኮስ። የመጀመሪያ ቀን ጥይት ሲጮህ ስትሰሚ ምን ተሰማሽ አንቺ? ይሰማኛል እነ መቅደስ ሊሞቱ ነው እንጂ ያልኩ። ማለት እነ መቅደስ እነማን ናቸው? እህቶች ታላላቆችሽ? ሲተኮስ እናትሽ የምትሰጋው እነሱ የሆነ ነገር ይሆናሉ ብላ ነው? ሲገሉ ለሰው ደብ ብሎ የሚሞት እሱን ሲሰማ በቃ አካላቷ ነው የሚሄደው። ጥይት ሰው ሲመታ ደብ ነው የሚለው። ሰው ካልመታ ጥይት ምን እንደሚለው? ጢው ነው። እንዴት አወቅሽ አንቺ? አውቃለሁ። እና አሁን ቆይ ጥይቱ ሲተኮስ ግን ማለት ነው ዝም ብሎ ሄዶ ምንም ያላጠፋ ሰውም ቢሆን ይገላል እንዴ? እኔም ማቀው ጦርነት ህፃናት ሰፈር ውስጥ የኮባ ሽጉጥ ሰርተው ሲጫወቱ ነው። እና እንደምታውቃ ቀደም ፍራሽ እንደዛ መባሪያ ብንጫወተው። ግን አንቺ ጦርነት እንዲቆም ነው የምትፈልጊው? እንዲቀጥል? እንዲቆም። ጦርነቱ እንዲቆም ምንድነው ማድረግ ያለብን? እስቲ ሁላችንም ማቆም። ሲምፕል አዛት። ጦርነቱ እንዲቆም ምንድነው ማድረግ ያለብን? ማቆም። በቃ ሌላ ነገር አይደለም። እግዚአብሔር ጦርነት ይወዳል እንዴ? ካልወደደ ታዲያ ለምን አላስቆመው? እግዚአብሔር አምላኩ እንግዲያውም በስቲ በሰቡን በመጣስታውን ድረስ የለም ቆሟል። እናንተ አካባቢ እግዚአብሔር አንቺ ትጸልያለሽ? ምን ይያልሽ? ጌታ ወይ ብረትና ጸጋም በእኛ ላይ አድርጎ ነው ሌላ ምን እላለሁ? እሱ ግን ይሰማል። የት ሆኖ? በመድርም አለ። የት? እኛ በቆምበት ላይ። እኛ በቆምንበት ሁሉ እግዚአብሔር አለ። 5 ተጎራረሱ። ያሸነፈ ሰው 1 ኪሎ ገንፎልና ትምህርቱን ደግሞ ተጨማሪ ነጻ ዕድል ይሸለማል። ወደ ጀምሩ።
ቀጥ ቶሎ ቶሎ ሁለት ንጹህ ፈጹም ንጹህ እህል ነው። ሞክሪ እንዴ ፍለፊት ወርወር ነው ፍለፊት። አንቺ እኮ ርቀሽ ነው ጠጋቤ። ሶስት ጎበዝ ነሽ ስትውጪ ግን ቶሎ ቶሎ የምትውጪላት እንኳንም ጎረስ በጣም ይጣፍጣል። ኦኬ ወደ ግራ አንድ ሰዓት ታጎርሻት አራት ወደ ግራ አውቀሽ ነው የማታጎርሻት አይደል? ወደፊት በደንብ አንቺ እኮ ያገሻት ነው። አምስት ግለጡታው ኳንስ ያሽ በዚህ አጋጣሚ ይሄንን ድንቅ እህል ለመላው ዓለም አታከፋፍሉም? ማከፋፈል የምትፈልጉ በስራው መልካም ስም ያላችሁ ታማኝነት ያላችሁ አከፋፋዮች በ0970866608 ደውሉና አብረን እንስራ። አጼ ምኒልክ የሚለው ጳውሎስ ኞኞ የጻፈው መጽሐፍ ላይ ጣሊያን የሰራው ምሽግ እጅግ በጣም የማይደፈር ምሽግ ነበር። ረጅም ጊዜ የተደራጀ ምሽግ ነው። ምሽጉ ውስጥ 3 ሜትር ግንብ ገንብቷል። በሰፊው ሽቦ አጥር ዙሪያው ምሽጉ ታጥሯል። ከሽቦ አጥሩ በኋላ ረጅም ሜዳ ጠርሙስ ስባሪ አድርገዋል ማለት ነው። ጠርሙስ ሰብረው መሬት ላይ ያደረጉት ለምንድን ነው? ኢትዮጵያውያን ተዋጊዎች ባዶ እግራቸው ነው የሚዋጉት። ከጠርሙስ ስባሪው በኋላ ደግሞ በጣም ሹል እንጨት 30 ሴንቲሜትር ርዝመት ያለው እንጨት በየ20 ሴንቲሜትር ርቀቱ በደንብ አድርገው ሰክተዋል። ስለዚህ ሰው የፈለገ ነገር ቢሆን ያንን እንጨት አልፎ ሊመጣ አይችልም። ስለዚህ የኢትዮጵያ ወታደር እንግዲህ ሚኒሊክ እስኪመጡ እንደምንም እየተዋጋ ቆየ፣ አልቻለም። ውጊያው ተጀመረ። ቢባል ቢሰራ በፍጹም ያ ምሽግ የሚደፈር አይደለም። እንደውም የኢትዮጵያ ሰራዊት በጎራዴ ያንን የሽቦ አጥር እየበጣጠሰ እግሩ እየደማ እንጨት እየወጋው ሄዶ መጨረሻ ላይ እነሱ ከውስጥ በመትረየስም በመሳሪያም ስለሚተኩሱ ያው ሽቦ ላይ ይቀራል ማለት ነው። በኋላ እቴጌ ጣይቱ አንድ ዘዴ አመጡ። ሲያዩ የጣሊያን ሰራዊት እየሾለከ ወደ ሆነ አቅጣጫ ይሄዳል። ምንድነው ይሄ ነገር ሲባል ለካ ውሃ ነው። እቴጌ ጣይቱ ሰበሰቡና ወደ 900 ወታደር ቀጥታ ይሉና ውሃውን ያዙ። ውሃውን ለመያዝ ስትዋጉ ብትሞቱ ልጆቻችሁን ያሳድጋለሁ፣ እንደምንም ብላችሁ ይሄን ውሃ ያዙልኝ ብለው ወደ ውሃው ላኩ ማለት ነው። ይሄ ሰራዊት ሄደ። እነዛን ወታደሮች አሸንፈው ውሃውን ያዙ። ከዛ ጣሊያን አልቻለም፣ በቃ ውሃው ማስለቀቅ። ስለዚህ ተደራዳሪ መላክ ነበረበት። ከአጼ ምኒልክ ጋር ተደራደረ። ልንሞት ነው፣ ልናልቅ ነው፣ በቃ ተማርከናል፣ በሰላም እንድንወጣ ፍቀዱልን ነበር ጥያቄው። አጤ ምኒልክ በጣም ብዙ ወታደር ሞቶባቸዋል እና ብዙ ቁጣ አለበት ገበሬው። ግን አጤ ምኒልክ ምን አሉ? እኔ ሃይማኖተኛ ነኝ፣ የክርስቲያን ደም እንዲፈስ አልፈልግም። ስለዚህ ከምሽጉ ወጣችሁ ወደ መጣችሁበት መሄድ ትችላላችሁ ብለው በሰላም እንዲወጡ ፈቀዱላቸው። በጣም የሚገርመው ከነ ትጥቁ እንዲሄድ መፍቀዳቸው። በጣም የሚገርመው እንግዲህ 800 የመድፍ ጥይት ይዘው ነበር የመጡት ጣሊያኖቹ። 200ን ተኩሰው 600 ቀርቷቸው ነበር። 600 የመድፍ ጥይታቸውን እያንዳንዱን የተዋጉበትን መሳሪያ ይዘው ወደ ሀገራቸው እንዲሄዱ ነበር አጤ ምኒልክ የፈቀዱት። ይህ ብቻም አይደለም የሚገርመው፣ ከብቶቻቸው በውሃ ጥም ስላለቁባቸው 500 በቅሎና ፈረስ ከአካባቢው ሰው ገዝተው ጭነው እንዲሄዱ ፈቅደውላቸው ነበር። ገበሬው ስለተቆጣ ሲመለሱ ከጀርባ እየወጋ እንዳይጨርሳቸው እንዳይገላቸው አንዱ መኮንናቸውን ከነ ወታደሩ አዘውላቸው ነበር፣ እየጠበቀ ህይወታቸውን ድንበር ድረስ እንዲሸኛቸው ማለት ነው። እንግዲህ አባቶቻችን እንደዚህ ነው ሀገር ያቆዩልን። ሁሉም አባቶቻችን ያስተማሩ ምንድነው? ይቅርታ ነው። እንደዛ ነው ሀገር የቆየው። እግዚአብሔር አምላክ የአባቶቻችንን የይቅርታ ልብ ያድልን። ጌም ልንጫወት ነው። እኔም ማረጋውን እያየሽ አርጊ። መጀመሪያ መገንባት። እኔ አሁን የጠላዋን ነገር እንደው ሳንተማመን ከዚህ ቤት ባትሄጂ ደስ ይለኛል። አዳለሁ ጠላዋን ሳንስማማ እንደምታቆሚ አራተይ ከፈረሰብሽ ተሸነፍሽ። ይሄን ለመስራት 3 ደቂቃ ፈጅ አይደል? አሁን ለማፍረስ ደግሞ ስንት ደቂቃ እንደሚፈጅ እንየው። 1 2 3 ይሄን ግን ለመስራት በጣም ተጠንቅቀን ነበር። እጃችን እየተንቀጠቀጠ ትንፋሻችንን ተቆጣጥረን በጥንቃቄና በስሌት ሀገር የምትገነባው እንደዚህ በጥንቃቄ ነው። ጦርነት ግን ልክ እንዳየነው ጊዜ ፈጅቶ የተገነባውን በቅጽበት የመናድ አቅም አለው። ለመገንባት 10 ዓመት ለማፍረስ ግን 10 ቀን። ጥይት ተገዝቶ ነው። ታንክ በዶላር ነው። ሚሳኤል ውድ ነው። ሂሳቡ ብዙ ነው። ይቅርታ ስንት ነው? ዋጋው ምን ያክል ነው? ስንት ብንበደር፣ ስንት ብንቆጥብ፣ ስንት ብንከፍል ነው መግዛት የምንችለው? ትናንትን ለትምህርት
ዛሬን ለምህረት ነገን ለትውልዱ የተሻለ ህይወት እኛ በቃን ካላል እኛ ይቅር ካላል አይገኝም ድህነት። እግዚአብሔር ለሀገራችን ሰላሙን ያምጣል። ልጆቻችን በኢትዮጵያዊ ማንነት እንዲያድጉ ጋሽ እሸቱ የሚለውን ቪዲዮ በአግባቡ እየሰራን ለእናንተ ለማድረስ በመንፈሳዊ እውቀት ቅዱሳንን፣ መላእክትን፣ እግዚአብሔርን ሌሎችንም አውቀው እንዲያድጉ ጋሽ እሸቱ መንፈሳዊ የሚል የዩቲዩብ ቻናል ለብቻ ከፍተናል። ይሄንን ዩቲዩብ ቻናል ሰብስክራይብ ማድረግ ከፈለጋችሁ ወይ ይሄን ባርኮድ ስካን አድርጉት ወይ ከስር ያለው ሊንክ ተጫኑትና ግቡ። በተለይ የጋሽ እሸቱ ህፃናትን ማስተማሪያ አዳዲስ መንፈሳዊ ቪዲዮዎች እንድንለቅ ሜምበር እየሆናችሁ ወይም ጆይን እያደረጋችሁ እንድታግዙን ጥሪያችንን እናቀርባለን። እናመሰግናለን። እንስማማ። የመጨረሻ ጥያቄ ነው። ቡናውን ችግር የለም ቀስ እያልሽ ትያለሽ፣ ጠላውን ግን በቃ ሲሄድ እርግፍ አድርጌ ተዋለሁ በይና ቃል ግቢልኝ። ሪካርድ ከሰበርሽ ድጋሚ ስትመጪ ለውጥ ካለ እናያለን። ከእናትሽ ጋር እንነጋገራለን። ኤልዳና ባይ